ሰላም ጤና ይስጥልን ክብራትና ክቡራን ተከታታዮች እንደምን ከረማችሁ። የሃምቤክስ የተሰኘው የዩቲዩብ ቻናላችን ነው። እንደተለመደው ዛሬም ኢትዮጵያውያን በአሜሪካ በተሰኘው ፕሮግራማችን አዲስ እንግዳ ከዚሁ ከሳኖዜ አካባቢ ከቤይ ኤሪያ ይዘንላችሁ መጥተናል። ጥሩ ነገር ታገኙበታላችሁ ብለን ተስፋ እናደርጋለን። እናንተም እንግዲህ ዝግጅቶቻችንን እየተከታተላችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉት በአክብሮት እንጠይቃለን። መልካም ቆይታ። ዛሬ ያው ወቅቱ እንደምታውቁት ፌብሩዋሪ ጀምሮ ታክስ ሪተርን ጊዜያት ነው። ያንን በማስመልከት አንዳንድ ጥያቄዎች ሊመጡ ስለሚችሉ ያንን አስመልክተን ከረጅም ዘመን የታክስ ባለሙያ የኔነህ አባጊሮ ጋር ቆይታ እናደርጋለን። የኔነህ እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። እንኳን ደህና ቆየኸኝ። እንግዲህ የታክስ ሪተርን ወቅት ነው እንዳልነው በጣም ቢዚ የምትሆንበት ጊዜ ነው። እኔ እንደውም ብዙ ጊዜ የእርሻ ሰዓት ነው የምለው። ይሄ ጊዜ በጣም ትወጠራለህ አይደለም? ኢንተርቪው ለመስጠት ለጨዋታ እና ስልክ ለመመለስም የማትገኝበት ጊዜ ነው። ቀጥታ ወደ ሜሴጅ ነው የሚገባብንና ከዛ ጊዜ ላይ የተወሰነች ቆንጠር አድርገህ መልካም ነው ብንነጋገር ብንወያይ ብለህ ስለመጣህ በጣም አመሰግናለሁ። በጣም ጥሩ። እስቲ እንግዲህ እንዴት ነው ስራ? ግን ለመጀመሪያ ስራ ቆንጆ ነው። ስራ ያው እንግዲህ ወቅቷች እስከ አፕሪል 15 ከጃንዋሪ እስከ አፕሪል 15 ነው። ጃንዋሪ እንኳን አትቆጥራትም። ጃንዋሪ 20 የተጀመረው ዘንድሮ። እንግዲህ እስከ አፕሪል 15 ያለችው ጊዜ በጣም ታደክማለች። በጣም ጭቅጭቅም ሰውም አንተን ይፈጠንልኝ የሚልም ይበዛል። ያው ያደካክመሃል። ታንጎድ ግን እስካሁን ለራሴ እንኳን ከ95 አሜሪካ ከገባሁበት ዓመት የመጀመሪያውን የራሴን ታክስ ሪተርን ራሴ ነበር የሰራሁት። ከዛ 96፣ 97፣ 98 ላይ ለአንድ ሁለት ጓደኞች የሰራው 2000 ግን ራሴን መሸጥ ጀመርኩኝ። በጣም ልክ ነው። ምክንያቱም እኔም ማቀቅ ለረጅም ጊዜ ነው እና ድሮ እንደውም 6 ወር እዚህ 6 ወር አዲስ አበባ ነበር የምትቀመጠው። እንደቀጠለ ነው። አዎ ብዙ ጊዜ የሀገር ፍቅር ያጠቃኛል። ኢንጆይ የማደርጋት ቦታ ስለሆነች 2 ጊዜ የሚሄድበት ጊዜ አለ በአመት ውስጥ። በዚህ ወር ብዙ የሚያደክመኝ ስራ የለም ካልኩኝ ላጥ ብዬ ደርሼ አመጣለሁ። ብዙ ጊዜ በስልክ የምናገኘ ኢሜል እባክህ አድርግልን ታክስ ምናምን ስንል አገር ቤት ሆነ ነው ስልኬም ክፍት ነው፣ ላፕቶፔንም ይዤ ነው የሚሄደው። እንትኔ ያለው በኮምፒውተሬ ሳይሆን አሁን በቅርቡ አመታቶች እንትን ላይ ነው ማነው ክላውድ ላይ ነው። የራሱ የሶፍትዌር ፕሮቫይደሩ ክላውድ አለው። ላፕቶፕን ከፈት አድርጌ ሎጊን ማድረግ ነው። ድሮ ኦፊስ ገባህ አልገባህ መፈለግ በር ላይ ቆመናል እንደዛ መሰለፍ ነበር። አሁን የትም ሆነ መስራት ስለምሰራ የግድ ኮምፒውተሩ ከኔ ጋር መዞር የለበትም። አንድ ላፕቶፕ ላይ እስካለ የእነሱ ኔትወርክ እገባለሁ፣ አክሰስ አደርጋለሁ፣ መሰራን ሰራለሁ፣ የምልክለትን ሰው ልካለሁ። ላይፍ ቀለል ብሎልኛል። ለዛ ነው ሳክራሜንቶ የሄድከው? ኤርግሮቭ የምትባል በጣም ቢዩቲፉል የሆነች ሲቲ ነች። ለልጆች የስም ነው ዋናው የመጣሁት። ባይዘው የ6 ልጆች አባት ነኝ። እሱማ እንመጣለን፣ ለነገሩ ወደዛ እንመጣለን። እንደው ሁለተኛ ልጄ ዘንድሮ ሃይስኩል ትጨርሳለች፣ አንዱ ጨርሷል። ሁለተኛዋ እንግዲህ አንዱ የራሱን መንገድ ይዞልኛል። ሁለተኛው ልጄ ዘንድሮ ሃይስኩል ትጨርሳለች። እንግዲህ ያለ ይቀጥላል።
አይ ጥሩ ነው፣ እንገባለን። እስቲ ሰፋ አድርገን እንጫወታለን። እንደው የኔን አባጊሮ የሚለው ስሙ ራሱ ትንሽ ለየት ያለ ነው እና አባ ባኩ፣ አባ ጂማ፣ አባ እንደዚህ ከዛ ጋር የተያያዘ ነገር አለው? አባጊሮ ኦብቪየስሊ ከጅማ የመጣ ስም ነው። ያሳደገኝ አባቴ የእሱ ላስት ኔም ነው እና የእሱ ላስት ኔም ስለሆነ ያው በዛ ነው የምጠራው። እኔ የተወለድኩትም ያደግኩት አዲስ አበባ ጉለሌ ዊንጌት አካባቢ ነው። መድኃኔዓለም ትምህርት ቤት ነው ሃይስኩልን የተማርኩት። በጣም የምወዳት እና ትንሿ ደግሞ ኤሌመንተሪ ስኩሌ አስራ ሐዋርያት ትባል ነበር፣ አሁንም አለች። ከዛ ያው ወደ አዲስ አበባ ዩኒቨርሲቲ፣ ከዛ ወደ አውሮፓ እንደገና መጣሁኝ። ሱዳን ሀገር ነበርኩኝ for about a year and 8 months። እዛ ብዙ የፋሚሊ ቢዝነስ ነበረ፣ እሱን ለማስተዳደር ነው የሄድኩት። however ግን ኮምፒውተር ኮሌጅ ውስጥ ገብቼ እዛም ድሮ ፕሪ-ዊንዶ ሳይመጣ በፊት የነበሩትን ዳታቤዝ 3+ ኦልድ እና ፒክ3 ምናምን ባሉ ነገሮችን እዛ ሆኜ ተማርኩኝ። ከዛ ግሪክ ሀገር ነው እንግዲህ ሜጀር ማርኬቲንግ አድርጌ ማይነር ፊሎዞፊ አድርጌ እዛም ተምሬ ልክ ሲጨርስ እድል ትምህርት ቤቱ ወደዚህ ሀገር ለማስተርስ ፕሮግራም እድል እያገኘልኝ ነበር። ግን የተሻለ እድል መጣ። ዲቪ የመጀመሪያው ዲቪ ደረስ። በዲቪ ነው የመጣኸው? አንድ የሚያስቀ ነገር እንግዲህ እዛ በነበርኩበት ጊዜ ነው የፕሮቴስታንቱ ቤተክርስቲያን ጆይን ያደረኩት እና ልመጣ ስል አንዷ ልጅ አንድ የሚያስደንቅ ነገር ተናገረች። እዚህ ሀገር መጥተህ እንደኛ ከባዱን ስራ ሳትሰራ ትምህርትን ስትማር ቆይተህ ስራም ደግሞ ኦፊስ ውስጥ የአንድ ፕሮፌሰር ረዳት አድርገው ነበረ እና የሆነ ኮምፒውተር ላይ አንዳንድ ስራ ሰራላቸዋለሁ። ስታቲስቲሻን ናቸው። የግሪክ ብዙ ሀገር ላይ አምባሳደር የነበሩ ሰው ናቸው። ፒኤችዲ ናቸው፣ ፕሮፌሰር ናቸው እና ያንን ትሰራ ለሳቸው አንዳንድ ነገሮች ረዳቶኝ የቆየሁኝ። ከዛ ራይ ሲጨርስ ደግሞ ይሄኛው መጣ። እንደው እግዚአብሔርን ምን ብታደርግለት ነው? እንዴት አድርገህ ብታስደስተው ነው ብላ ጠየቀች። በጣም ካሳቀኝ ጥያቄዎች ስለሆነ ነው የምነግራችሁ። ይሄንን አሁን አልመልስልሽም አልኳትና ቤተክርስቲያኒቷ የምታዘጋጀው እንትን ነበረ ፒክኒክ ነገር እና ፒክኒኩ ላይ መልሱ ሰጠዋት። በእውነቱ እዛ ሀገር እግዚአብሔርን ለማስደሰት ቢሆን ኖሮ ልጆች ነበሩ ከኛ የተሻለ እድል የሚያገኙት አይናችን እያየ የምንቀናባቸው። ግን እንደውም ሳስበው ከተማውን ያበላሻሉ የሚባሉትን ልጆች መሰለኝ ነቅለው ያወጣን አልኳቸው። ሳስበው እንደዚህ ነው ይመስለኝ እንጂ በእውነት እግዚአብሔርን ስላስደሰት አንዱለም። አሜን። እኔ መቼም ስራዬን ራሴ አውቀዋለሁ፣ ምን አይነት ደካማ ሰው እንደሆንኩ አውቀዋለሁ እና እንኳን እግዚአብሔርን ለማስደሰት አይደለም ረብሽ ነበረ። ወንበዴ ነኝ ከልጅነቴም በቃ ማልገባበት ቦታ የለም። ባይዘወይ ወደ ከኢትዮጵያ ስወጣ ትልቅ ፓርቲ አስጨፍር 3 ፓርቲ ላይ ሲጨፈረልኝ አንደኛው ግን 8 ብር መግቢያ ብለን እኔና አንድ ያክስቴ ልጅ ያዘጋጀነው ፓርቲ ነበር። ከሀገር ልወጣ ያውም ከቀበሌ ፍቃድ እኔ ከሀገር ልወጣ ነው ብዬ ከቀበሌ ፍቃድ አውጥቼ ያስጨፈርኩት። የሚገርም ነው። ለነገሩ በዛ ዘመን አይ ቲንክ በዲቪ ሳይሆን መጀመሪያ ስትወጣ ማለት ነው። ያኛው ሰዎች ሲወጡ ፋሪ ይደረጋል። በደርግ ዘመን ነው የወጣው። መጨረሻው ዓመት ላይ ነው የወጣው። አሁን ጁን አሜሪካ ገባሁ
30 ዓመት የመጣ ግን 5 ዓመት ከዚህ በፊት አውሮፓን አንድ ዓመት ከ8 ወር እንግዲህ ማነው ሱዳን የኖርኩበት ሱዳን ያው የቤተሰብ ቢዝነስ ነበር ነው። በቀጥታ ያው በአውሮፕላን ነው የገባሁት። ግን ሱዳን፣ ግሪክ፣ አውሮፓ፣ አሜሪካ ከማለት በፊት ትምህርት ቤት ህይወት እንዴት ነበረ? ትምህርት ላይ ጎበዝ ነበር መሰለኝ። ትምህርት ላይ ጎበዝ ነበር። አየህ ልጅ ስትሆን ብዙ ነገር አለ ትቀብጣለህ። ትንሽም ወደ መጨረሻ ቅብጥና በጣም አብዝቼ ነበር። ጉረምስናው ፍንዳታው ትንሽ አስቸግሮ ነበር። ምን አጠና? አዲስ አበባ ዩኒቨርሲቲ ኢኮኖሚክስ ነበር። ኢኮኖሚክስ ነው ያጠናው እና በቃ ትንሽ ጉረምስናው በዛ። ከዛ በፊት ግን ትምህርት ቤት እንደው ከሰው ስሰማ በቲያትር ውስጥ ምናምን ትሳተፍ ነበር? እንደ ድሪም የሚታየኝ ትልቅ ወጌ እንግዲህ አሁን በዚህ ዕድሜ ነው ነገር የሆነ ከክፍል ወደ ክፍል እየዞርኩኝ እዘፍን እንደነበረ ይሄ ድሪም ነው እኔማ ላደርገው አልችልም እያልኩኝ ራሴን በፍጹም ገስጸዋለሁ። ነው ሊሆን አይችልም። የሆነ ያንገስ ምናልባት ትፍትሮች ቤት ውስጥ በጣም ያለ ዕድሜ የገባው ላይ ነኝ። ምንድነው ያንገስ ያደረገኝ ብዬ ብጠይቅህ ምንም ፊደል ሳልቆጥር ነው መጥተው ያስመዘገቡኝ አያቴ። እና ያቺ ቀን ደግሞ ግንቦት 1 አድባር ላይ የሚበላበት ምናምን ቦታ ላይ አያቴ የኔነ ነው የሚሉኝ። እናቴ ደግሞ የልደቴ ሲከበር ምናምን የልጅ ሰለሞን ብላ ነው ወረቀት የምታስወጣልሽ። ሰለሞን ነው እሷ ልትለኝ የምትፈልገው። አያቴ የሚፈልጉትን ነገር ለማድረግ ልክ እድሉ ሲያገኙ እኔ ትልቁ ወንድሜ 4 ዓመት አካባቢ ልዩነት አለን የአክስቴ ልጅ አሁን ሜዲካል ዶክተር ነው እና እሱ ወደ 2ኛ ክፍል አለፈ ሲባል አለቀስኩኝ። ፈለጊቱን ዜ ካልገባልኩኝ ትናበቃቀነ ወዲያውን አያቴ እንትናቸውን ሹፌራቸውን አስጠሩና ናገባሉ። ገባሁን። ወስደው ትምህርት ቤቱ ላይ 25 ብር ነበረች የከፈሏት አስታውሳታለሁ። 25 ብር ከፍለው ያውም ሰውየው ዳይሬክተሩ በፍጹም አልቀበሉትም እያለ ነበር። ይሄ ስርዓት ነው ብሎ ከፍለው እኔን አስመዘገቡኝ። ከዛ ቀን ጀምሮ በቁጥር ጀመርኩኝ። መልዕክተ ቁጥር የሚባል ነገር ስደርስ 1ኛ ክፍል ገባሁኝ እና 1ኛ 2ኛ ክፍል ሆኜ ፈን ቦይ ነበርኩኝ። ምክንያቱም ትላልቅ 9ኛ ክፍል ተማሪዎች ትምህርት ቤት ውስጥ እንደነበሩ አስታውሳለሁ። በዛ ሰዓት የተለያየ ቻርልስ ቻፕሊን ይሉኛል ምናምን በቃ የማይሰጠኝ ስም የለም እና ለሚካምቱ ወደዚህ ወደ መዝፈን የሚባለው ነገር እውነት ሆነ ያረጋገጡልኝ ልጆች የዛሬ 6-7 ዓመት ፒያሳ ላይ ለአንድ ጉዳይ ከአንድ የህግ ባለሙያ ጋር ብቅዬ ነበር ኬክ ቤት ላይ። ከዛ ለካስ እሱ እኔን አይቶ ይጠብቀኛል ለካስ። ከዛ ስመጣ የኔን አይደለም አለኝ። አዎ አልኩት። ማናንት ረስተናል አይደለም አለኝ። ወንድማማቾች ናቸው። አሁን አባታቸው የኮሪያ ዘማቾች ስለነበሩ እነሱ እዛ ውስጥ ተቀጥረው ይሰራሉ። ዛን ቀን የነገረኝ። ከዛ ወዲያ በምን እንደማለሳ ታውቃለህ አለኝ። ከክፍል ክፍል እየዞርክ የምትዘፍነው እዛ እውነት መሆኑን በዛ ላይ ያወቅሁት። እስከዛ ድረስ እጠራጠር ነበር። የሆነ ነገር ጭንቅላቴ ላይ መቶለኝ ላደርግ አልችልም። ደግሞ እነዛን የምላቸውን ዘፈኖች ደግሞ አውቃቸዋለሁ። ዛሬ የምላቸው የልጆች ዘፈን እኮ ነው። እና ኢትሊ ኮሚኒኬት አደርጋለሁ የትም ቦታ ሄጄ ብዬ አምናለሁ። ከእኔ ኤጅ ላይ ያሉ ሰዎች ጋር እንደውም ልጅ ያለኝን ነገር ልንገርህ። የዛኔ 6 ዓመቱ ምናምን ነገር ነው፣ 5-6 ዓመት ነው። እና ትምህርት ቤታቸው ሄዳለሁ። ስኩል ኦፍ ቱሞሮ ነበር የሚባለው እና ስኩል ኦፍ ቱሞሮ ሲሄድ ጓደኞቹ ነው የሚመጡት እና ይነዋት አለ የነሱ አባቶች ሲመጡ አለ
እንኳን ለእኔና ለልጆቻቸው አይመቹም አለ። አንተ ከመጣ እኮ ጓደኞቼ አባታቸው የመጣ ነው ይመስሉት። ከሁሉም ጋር ኮሚኒኬት ታደርጋለህ። በቃ ልጆቼ በእነሱ ስታይል ነው የሚጫወተው። ሄይ ጋይስ እንትን ብዬ ነው የማልፋቸው። ሄይ ጋይስ ብዬ በጊያ ምንድን ነው ፈልግ ሶዳ ኮካኮላ ሁሉንም መስጌ የሚጋብዝ እንጋብዝና ምናምን ብዬ ነው የምሄደው። እና ልጄ ሌላ ቀንም እንደዚህ አዲስ አበባ አንድ ኬክ ቤት ገባል። ስንገባ እነሱ የዛን ጊዜ ኢትዮጵያ ነበሩ። ያ ይመጣና ሰላም ይለኛል። እና ልጄ እንደዚህ ያለ እኛ ነን ወይስ አንተ እዚህ ሀገር ያለው አለ። እኔ እኮ ፒያሳን ያደግኩባት ከተማ ነች። እንዴት አድርጌ እንዴት ሰው አያውቀኝም ብለህ ትገምታለህ? When I grow up, I want to be like you. ያ ቅድምም እኮ እንዳለው በየ6 ወሩ ተመልሰህ እዛ የምትሄድ ስለነበረ ምንም ለአካባቢ ሁሌ ቤተኛ ነህ። አዎ ቤተኛ ነኝ። ብዙ ሰው ግን የሚገርምህ ነገር አሜሪካ መምጣቴን እንኳን በፍጹም የሚያውቅ ብዙ ሰው የለም ነው ነገር ህይወት። አሁን ግን አልከበደም? እዚህ መጥተህ ረጅም ጊዜ ስትቆይ አይከብደኝም። አሜሪካንም ልክ እንደ ሀገሬ ወዳታል። እውነት ለመናገር በጣም ነው የምወዳት። እዛ አሜሪካ ብዙ ስራ ነው ያለው። እዛ ደግሞ ፈን፣ እዛ ደግሞ የሚሄደው ስራ አይደለም። ምንም ኢንቨስትመንት የለኝም። አዎ ምናልባት መኖሪያ ቤት ምናምን ይኖረኛል። ሌላ ግን ለልዩ ኢንቨስትመንት ፐርፐዝ አይደለም የሚሄደው። በቃ ሀገሬ ነኝ። እንጆ ያደርጋለሁ። የትም ቦታ ገብቼ ገንዘብም ሳጠፋ እንጆ ያደርጋለሁ። ምንም ሳደርግ ብቻ እንጆ ያደርገኛል። እዛ ቦታ እዛ ገባች ሰው ይዞ መጋበዝ ምናምን ያስደስተኛል። በቃ ሀገሬ ላይ ስለሆንኩኝ ምንም ነገር ሳጠፋ ራሱ ምንም አይመስለኝም። በቃ እንጆ ያደርገዋለሁ። 12ን ዩኒቨርሲቲ እንደጨረስክ ነው ከኮሌጅ ወጥተህ ወደ ግሪክ ወደ ሱዳን የወጣኸው? ወዲያው ነው? ልመለስ ነበር ባይዘ ከሱዳን ልመለስ ነበር። የመጀመሪያው የኮምፒውተር በዛ ጊዜ ኢቨን ዩኒቨርሲቲዎች ኮምፒውተር የሚያውቁ ሰዎች አልነበሩም። እና እዛ ሀገር ከብሪቲሽ እንግሊዞች ብዙ ጊዜ ከሱዳን ጋር ግንኙነት አላቸው አይደለም። እንደዛ አይነት ኮሌጅ ውስጥ ገባሁኝና የ9 ምናምን ክላስ ወሰድኩልህና እነዛን አፕሊኬሽኖችን ሳቅ አይሆነ ፈርስት ፐርሰን ኢትዮጵያ ብዬ ልመለስ ፈለግኩ። ታናሽ ወንድሜ ፓስፖርቴን ከላይ አንስቶ ወረወረ። በጣም ደበቀብኝ። ሄደ ለመንግስቱ እጅ ልሰጥ ነው አለሽ። ለምንድን ነው አስጠላህ? ደበረ ነው ወይስ? አይደለም በቃ እውነቱን ብነግርህ ነው ነገር ስወጣ ራሱ ነው ነገር እናቴን በየቀኑ እኮ ነው በየቀኑ እላታለሁ ትኬቱ ፍራሽ ስር ቁጭ ብሏል። እመጣና አየር መንገድ ፍላይታችን ለወጠው እላለሁ 10 ጊዜ። እና እናቴ ደግሞ የዘመኑ አራዳ ነች። እሺ ትላለች። እሺ ከዛ አንድ ቀን ሲሰለቸው እንደው ልጄ ይሄ አየር መንገድ ያንተን ብቻ እየለየ ነው የሚያቆየው። አቃተኝ፣ መውጣት ነው ነገር አቃተኝ። ከዛ ብዙ የቄራ ልጆች ጓደኞች ነበሩኝ። በጣም ብዙ መወዳቸው ጓደኞች ነበሩኝ። በተለይ በዛ ሰዓት አንተ ነህ የሚባል የቄራ ልጅ ነበር አብሮኛ ደገግሩ ብዙ ጓደኞች ያሉ አብሮያቸው በቃ ኪሎ ማድረገው እነሱን ትቼ በቃ መውጣት በቃ ከበደኝ። በቃ እና በዛ ሰዓት ነው ሁሉን ነገር የጀመርኩት ማለት ይቻላል። መጠጣቱንም ምኑንም በቃ ይህችን ነገር በደንብ አይቻት መሄድ አለብኝ። ሱዳን ሀገር ስንት ዓመት እንደምቆይ አላውቅም ብዬ በቃ የሲኦል ኑሮ ምን እንደሚመስል አየሁት። ሁሉንም ነገር ሞከርኩኝ እና 23 ዓመቴና 24 ዓመቴ ላይ ሁሉ ነገር አስጠላኝ። ለምን አስጠላኝ ነው ነገር ልክ ግሪክ ሀገር ልክ እንደገባሁ በቃ አይሴድ ነው አርቱ ቼንጅ። የኔ እድገቴም እንደዚህ አይደለም፣ ህይወቴም እንደዚህ አይደለም። ይሄ የሚያስጠላ ኑሮ ነው አልኩኝ። ለራሴ የለውጥ መንገድ ፈለግኩኝ። I think that was the most wonderful choice that I made in my life. ምን አደረግ ግሪክ ሀገር እያለ? ግሪክ ሀገር እያለሁ
ባይ ዘ ወይ በዚህ አጋጣሚ እንግዲህ ከሀገር እያለሁ የመጀመሪያው አንድ ፕሮፌሰር ጋር ተገናኘሁኝ። እሳቸውም እኔንም ሊረዱኝ ስለፈለጉ የኮምፒውተር ችሎታዬ እንደመጣ ሲያውቁ ያው አንዳንድ ኮምፒውተር ስራ እንሰራላቸው እንትን አደረጉ። ቤቶችም ነበራቸው። እኔ እንኳን ያው ቤተሰብ ስለነበረኝ አባቴም ወንድሞች ቢሆን ስላሉ ጥሩ ቤት አለ። ከእነሱ ጋር ነበር የምኖረው። ግን እሳቸው ያንን ኦፈር ሲያደርጉኝ ነፃነትን ፈለኩሽ እና እሺ ብያቸው ተቀበልኩኝ እና ነፃነት እዛ መኖር ጀመርኩኝ። አንድ ዩኒቨርሲቲ አሜሪካን ዩኒቨርሲቲ ኢንትራንስ ኤግዛም ላይ ነው ሲባል ሄጄ ልሞክር ብዬ ሄድኩኝ። ልክ ያንን ፈተናውን ተፈትኜ እንደወጣሁኝ ያኪስ በጣም እንደ ጉድ ይንከባከቡኛል ስላልገባኝ ከዛ ወዲያ መጣችን የዩኒቨርሲቲው ፕሬዚዳንት ሊያገኝ ይፈልጋል። ልክ በሩን ስከፍት ብድግ አለ። ተቀመጠ እንዳንተ አይነት ተማሪ ዊዝ ፉል ስኮላርሺፕ የሚያስፈልግ ነገር ካለ ፐርሰናሊ ናና ነገር ጠይቃቸው እንትን ምንም ነገር ሳትቸገር እንድትማር እፈልጋለሁ። አፕቲቲዩድ ፈተና ነገር ነበራቸው። አይኪው የሚጠይቅ ነገሮች እና እነዛ አይነት ነገሮች ነበሩ እና ምን ያህል ስኮር እንዳደረኩኝ አላውቀውም፣ ግን እነሱ አሜዝን ያደረጋቸው በቃ አይተው የማያውቁት አይነት ስኮር ነው ያመጣሁት። ዊዛ ስኮላርሺፕ አገኘሁኝ። እኔም ሲሪየስ ሆኜ ተማርኩኝ። ሁለት ሜጀሮች ነበር እየሰራ ነበር። አራተኛው ዓመት ላይ በ4 ዓመት 2 ሜጀር ለመጨረስ ክረምት የለኝ በጋ የለኝ ሁሉ ነበር መማር። አይ እባክህ አንተ ልጅ ቫኬሽን ውጣ እና አንተን ውሰድ ይላሉ ወንድሞቼ። አይ እሱም በኋላ እያልኩኝ መማር ቆየሁኝ። ልክ የመጨረሻው ዓመት ላይ ዲቪው መጣ። ግራጁዌት በምታደርግበት ጊዜ የዛኔ ደግሞ ተመለሼ ቅብጥና ውስጥ ገባሁ። አሜሪካ መጣ ትንሽ ዘና አልኩኝ። አይኔም ደግሞ አለ አይደለም ሄድ ብሎ እዛ የማውቃቸውን አንዳንድ ልጆች እስቲ እንደው ህይወትንም ለመጀመር ብዬ ለመሞካከር አሰብኩ መሰለኝ። አይደለም ማታ ማታ ሌላ ቦታ ማምሸት ጀመር ነበር። እና ክላስ እንደውም አንዱ ክላስ አንድ ቀን አልገባው ነው ማለት። ከዛ የጣፍኩለት ጽሁፍ ነው። ይህን የሚያክል ግን የጣፍኩት እንግዲህ መጨረሻው ነው ለወጣ ሰው እኔ አደር ነው መሸወድ እችላለሁ ብዬ አምን ነበር። ግርግር ፈጥሬ ብዙ ከመጣፍ የተነሳ አመልጠዋለሁ ነው። ትምህርት ደግሞ ሁሉም ሰው አውቆኛል። አወደ ጉድ ስቱደንት እና በጣም አውቀውኛል። እያስተማሪ የመጨረሻው እንዲህ ሰጠኝ። ከዛ ምንድነው ብዬ ሄድኩኝ። ሳቀና ሲዳም ያኔ አለኝ አለኝ ይሄ ፔፐር አለኝ ሲኒየር ፔፐር ቢሆን አለ በኢኮኖሚክስ አይ ውል ጊቭ ዩ አን ኤ ፕላስ አለኝ። ከሁሉ ክላስ የተማርከውን ነገር ቃላቱን እየመሰናጠቅ እንደ ጉድ ጽፈዋል አለኝ። አርቃለሁ አለኝ። ግን እዚህ ክላስ ውስጥ የተማርነው አንድ ቀንም አልነበረች ምንም አታውቀውም አለኝ። እየተከታተላችሁ ያላችሁት ሃምቤክስ የተሰኘውን ቻናላችን ነው። ያው ዛሬ እንግዲህ በልዩ ፕሮግራም ኢትዮጵያውያን በአሜሪካ የሚለውን ነው ይዘንላችሁ የቀረብ ነው። ራስ ማያ የተሰኘ ተከታታይ የራዲዮ ድራማ እየሰራ ነው። ይሄ ራስ ማያ የተሰኘ ራዲዮ ድራማ በአሜሪካን ሀገር የሚሰራ ነው። መቼቱን እዚሁ ሳኖዜ እና አካባቢ ላይ አድርጎ
በተለያየ ማህበራዊ ህይወታችን፣ በትዳር፣ በፍቅር፣ በስደት ጉዳይ ብዙ ጥንቅጦቻችንን እያጫወተ የሚያስተምርም የሚመክርም ሀሳብ የሚሰጥም ድራማ ተከታታይ ድራማ ነው። ይህ ድራማ ዘወትር እሁድ በ10:30 AM ላይ ጠዋት በኢትዮጵያ 4:30 በዋናው ሬዲዮ ጣቢያ FM 94.1 ላይ ኢትዮጵያም እየተላለፈ የሚገኝ ድራማ ነው። ብትከታተሉት ደስ ይለናል። እዛ ያኛውን መከታተል ማትችሉ ደግሞ በዩቲዩብ ቻናላችን ላይ ገብታችሁ ራስ ማያን ተከታታይ ራዲዮ ድራማ እንድታዩ እንጋብዛችኋለን። አሁን ክፍል 20 ደርሰናል። ባለ 4 ምዕራፍ ድራማ ነው። ጥሩ ነገር ታገኙበታላችሁ ብለን ተስፋ እናደርጋለን። ሌሎችም አጫጭር ድራማዎች፣ ወጎች፣ ትረካዎች፣ ግጥሞችም ስላሉ ጊዜ ሲኖራችሁ ብትጎበኙን፣ ላይክ ሼር ብታደርጉን እኛም በሙያችን እንድንገፋ እንድንቀጥል ታደርጉናላችሁ። እናመሰግናለን። እንግዲህ ዛሬ ያው ቀደም ብለን እንደጀመርነው ከየኔነህ አባጊሮ የታክስ ባለሙያ ጋር ጨዋታ ይዘን ነው ቀደመ ህይወቱን፣ አነሳሱን፣ ትምህርቱን እንደው በገደምዳሜው እየነካን ግሪክ ደርሰናል። አሁን ወደ አሜሪካ ልንሻገር ነው ማለት ነው። እሺ አሜሪካ ገባህ በእናንተ ዘመን 1990 እንግዲህ ምናምን 1994 95 የመጀመሪያው ዲቪ የመጣችሁ ናችሁ። የሚገርመው ትዝ የሚለኝ እዛ አሜሪካ ኤምባሲ አካባቢ ወረቀቱ ተበትኖ ሄጄ ነበርና ብዙዎቻችን እውነት አልመሰለንም ነበር። የመጀመሪያው ዲቪ ዝም ብሎ አሁን ማን ነው በነፃ ወደ አሜሪካ ሀገር የሚወስድ ብሎ ከቁም ነገር ያልሰጠን ብዙ ሰዎች ነበርንና እንግዲህ አንተ ከቁም ነገር ቆጥረዋል ማለት ነው። እሱን ሞልተህ አሜሪካ ሀገር ገባ። እንዴት ነበረ ያን? የት ከተማ መጣ? እኔ ግሪክ ሀገር ነበርኩኝ። ወሬውንም የሰጠችኝ ልጅ አንድ ግሪክ ውስጥ የምትኖር ልጅ ነች። ቻች ውስጥ ማቃት እና እናቷ ከአሜሪካ ወረቀቱን ይልኩላታል እና እኔን ትጠራኝና ይህን ወረቀት እንግዲህ አደራ እናንተ መግባት አለብንና በደንብ አንብቦና ፎርሙን ትሞላለህ አለችኝ። ይሻልኩኝና በስጃ ነበርኩት እና እንደሎቶሪ ነገር በመሆን አወኩኝ። ይህ ማለት ብዙ ሰዎች ዝም ብለን እንሙላላቸው አልኩት። ከዛ ለእኔም ለእሷም ሞላ። እኔ ደግሞ በዛ ጊዜ እጥፍ ነበረ ኬዝ የሚባል ነገር ነበረ። እኔ ተማሪ ነበርኩኝ። ብዙ ገቢ ስለሌለኝ ለሻይ መጠጫ የሚሰጡኝ እነዛ ሰዎች ነበሩ እና ኬዝ እጥፍ ነበረ። በቃ ወደ አሜሪካ ለካናዳ ለአውስትራሊያ ኤምባሲ የሚቀርቡ ሰዎች ኬዛቸውን እጅ ላይ ለነበሩት ልጆች የፖስታ እንኳን አልጠየቅኳቸውም። እና ዝም ብዬ እዛ ሞልቼ አንዲት ታይፕ ማድረግ ጎበዝ የሆነች አብነት የምትባል ጓደኛ ነበረች። ያንን ነገር እሷን ታይፕ አድርጌ አልኳት። ታይፕ ሪጋር ኮምፒውተር የነበረው ብዙ ጊዜ በቃ ኮምፒውተር በዛ ጊዜ ብዙ ሰው እጅ አልነበረም። ብርቅ ነበረ ኮምፒውተር ያኔ ብርቅ ነበር። እኔም ኮምፒውተር ይኖረኝ የአንድ ፕሮፌሰር ረዳት ሆኜ ስለሰራሁ ነው። እና እዛ ኮምፒውተር ላይ መታቷ ታይፕ እንድታደርግ አደረኳት እና ላኩላቸው። በቃ ለተለያዩ ልጆች እኔ ጋር ኢንፎርሜሽናቸው ነበሩ። በጣም ሰርፕራይዝ ያደረገኝ ቀን አንድ ቀን ማታ አንድ ቦታ ተጋብያለሁ። ተጋብዬ አንዱ ልጅ እኔ ጋር ኬዙን የጣፍኩለት ልጅ ነው። ዘሩ መቶ ያቅፈኛል። እኔ በእውነት ለመናገር ስሞላው እውነት ለመናገር ነው ነገር እኔ ትንሽ ተስፋ ነበረኝ። ምክንያቱም እዛም ሀገር ዜግነት እንደሚኖረኝ አውቃለሁ። ማነው ሌላም አውሮፓ ሀገሮች መሄድ እንደሚችል አውቃለሁ። ግን ደስ ይበላቸው እንጂ ያድርግ በቃ ሆፕ ጥሩ ነው ብዬ ሞላላቸው። አሁን ሲመጣ ይሄ ልጅ መጀመሪያ ካገኘው እና ለእኔም ነገ ይመጣል አልኩት እና በንጋታው ፖስታ መጠበቅ ጀመርኩ። እውነትም አምጥተውታል። ከዛ ሁለት ወጣለን። ይገርምሃል የኔ ኬዝ
መጀመሪያ ሊቀበለኝ እንትን አላለም። ከዛ ትቼ ወጣሁ እና ይህንን ነገር አምጣልኝ የሆነ መረጃ እና እሺ አልኩና በቃ ዝም ብዬ እጸልያለሁ ምናምን ነገር ገስራት ሰው ምን ያወራል መሰለህ ከተማ ውስጥ እዚህ ጋር አጥንቴ ሰበረ ነገር በሱ ምክንያት ጣሉት ምናምን እሰማለሁ እና በሆዴ እስቃለሁ፣ በጣም እስቃለሁ። ይህ ህዝብ ግን ምንም አይምሮ ላይ እንደው ትንሽ አያስብም። ይሄ እንደውም ሰውየው ሊሰጠኝ አትሊስት እዛ ሀገር ሄዶ ሰርጀሪ ያደርጋል ብሎ ይሰጠኛል። በዚህ ምክንያት እንዴት ይጥለኛል? ግን የሚገርም ነገር እኔ ቁጭ ብዬ ባለሁበት ለካ ሰውየው ገና በወጣሁ በቀናቶች ውስጥ ቪዛውን ፈቅዶ እኔ ደግሞ ተመልሼ አልሄድኩም ያንን ኤቪደንስ ለማምጣት። ከዛ ሰውየው እዚህ ስፖንሰር ላደረገኝ ዶክተር ማርቆስ ይባላል። የእኛ ቸርች ኤልደር ነበር። ከአሜሪካ ስፖንሰር ያደረገኝ ይደውሉለትና ልጁ ተዋወ ይሉታል። እሱ ደግሞ ከእሷ ጋር አገናኘችኝ። አንድ ማስታወስ ባል እያለኝ ከእሷ ጋር አገናኝ እሷን ይፈልግና ነግራታ እንደውም ወረቀት መጣልኝ ነገ ሄዳለሁ አልኳት። ሲሄድ ገና ከጠናን አለችኝ እዚህ ስንት ዘመን ተቀምጠዋል ቪዛ ሂድና ቶሎ ክሊራንስ አውጣለች። እዛው የቀረባችሁት ማለት እዛው ግሪክ ኤምባሲ ነው ማለት? ግሪክ ኤምባሲ ነው። ግሪክ ኤምባሲ ግሪክ ያለው የአሜሪካ ኤምባሲ። የከተማ መጣ ሳኖዜ በሳን ፍራንሲስኮ ገባው። የሚያስቅ ነገር በነገርህ ሳን ፍራንሲስኮ ላይ ሲገባ የተቀበል ምንድነው ይሸታል የሆነ ነገር አልኳቸው። ደነገጡ። ምን ይሸታል? በረከት በረከት አልኳቸው። አይ ቲንክ እንዳከተትኩትም አሜሪካ በረከት የሆነልኝ ብል ብዙ ማጋነን አይሆንም። ተመችቷል። አይ ፓስ ትሩ ሎት ኦፍ ቻሌንጅስ ነው ነገር እኔ ያለው አንድ ጊዜ ምስክርነት እሰጣለሁ። የዛኔ እሰማዋለሁ። በጣም ኃይለኛ ቻሌንጅ ነው። ቻሌንጁ ከየት እንደመጣ ታውቃለህ? ከእንትኖች እነዚህ እንትንን የሚሉት ጠንቋዮቹ ነገሮች ሳይካትሪስት ነን ምናምን ነገሮች ልክ ከቤቴ ስወጣ ለስራ ኢንተርቪው ይደውሉብኛል። ልክ ከዚህ ከሆነ ሱፌን ለብሼ ዝንጥ ብዬ በሩ ስከፍት ነው የቤት ስልክ ነው በዛ ጊዜ የነበረኝ፣ ሌላ ሞባይል አልነበረኝም። ልክ ሲደውሉ ብድግ ሳደርግ እኛን ካላናገርከን አይቀርም ምንም የምትሄድበት ቦታ አናገር ዘግቼባቸው ይሄዳሉ። ዘግቼባቸው በእናንተም አልበላም የቀረውን ጦም አድር እንደሆነ ያለው ብዬ ዘግቼባቸው ይሄዳሉ። እና ስንት ጊዜ መሰለ ስንት ጊዜ እና ኢንተርቪው እያደረኩኝ ልክ ጭንቅላቴ ላይ ሲመጡብኝ ምን ሆንክ ይሉኛል። ኢንተርቪው you're smart, you have a good grade ምናምን everything is good with you ምን ሆነ አለኝ። ጭንቅላቴ ሌላ ቦታ ሄዷል። ሰዎች ትዝ ይሉኝና ስንት ጊዜ መሰለ እንትን ብለው ነበር። ስንት ጊዜ ሌላ ስራ ሰርተሃል ከመጀመሪያ? እኔ ስመጣ 8 ወር አትሜል የሚባል ሰርቻለሁ። ከዛ አይቢኤም ሰራሁ። መሀል ላይ ከአትሜል ወጥቼ ሰርጀሪ ነው ያደረኩት። ሰርጀሪ ነው ያደረኩት። ሰርጀሪ ሳደርግ ይሄንን ሁሉ ነገር ፊት እያስመረጡ ካላደረግኩ አሉ። ፎቶ እያስመረጡ ይሄ ለምንድን ነው? ለውበት አሉኝ። እባካችሁ አትቀልዱ አልኳቸው። እኔ ለውበት ብዬ የማጠፋው ጊዜ የምደክመው ድካም የለኝም። ያን $1 ሚሊዮን ፍሪ ጊፍት ይሆናል። የሚገርም ነው። በፍጥም አልኳቸው። በአደጋ ነው ይሄ መነሻው ነው ወይስ አወላለድ ነው? አገሩ እኔ ራሴ ያወቅኩት 3 ዓመት ነው። ምን እንደሆነ ካወቅኩ ነው ነገር አሁን ማለት ነው ወይስ የ3 ዓመት ልጅ ሆነ? 3 ዓመቴ ነው ካወቅኩኝ። እናቴ ብልጭ ብሎባት አንድ ቀን ተናገረች። ጠይቀህም አታውቅም? ልጠይቅ አስብና ብጠይቀኝ ይሄ የሚሆነው አንድ ሰው በቃ የሆነ ነገር ወይ ልጆኛ ገፍቶኛል፣ ጥሎኛል፣ መጥቶኛል ነው የሚሆነው። ያንን ሰው ማወቅ ምን ይጠቅመኛል? እኔ ጥላቻ በቃ አልፈልግም። በፍጹም አልሰራም።
አንድ ጊዜ እንደውም እናቴ በጣም መጥፎ ደረጃ ላይ ደርሳ ልጠይቃት ብዬ አሰብኩኝ። ለምን እሷ አንድ ነገር ከሆነች ወዲያ ይህንን ነገር እየበላሁ ልኖር አልኩኝ። አልፈልግም፣ አልሰማም አልኩኝ። አልሰማም። ይሄንን ምን ይጠቅመኛል? እኔ ህይወቴን የሚለውጠው ነገር ያንን ኖሮ አልፌዋለሁ። ስለዚህ ለምንድን ነው የሰዓት ይሄንን መስማቱ የሚያስፈልገኝ? አልሰማም ብዬ ተውኩኝ። አሁን በቅርብ ጊዜ ማይ ከረንት ዋይፍ የሆነ ነገር ሲያሉ ብልጭ አለበት አባቴ ያለች። ነገር እንግዲህ የእናቴ አባት ነገር ያለ ከዚህ በፊት መሰለኝ ጉለሌ አካባቢ እንትን ከወንጌት በላይ ያለው ሰፈር ላይ ጃንሆይ ያው እየመሩ ሰዎች መምራት ይባላል በዛ ዘመን መሰለኝ ሰዎች መሬት እየሰጡ ከተማ ፖፑሌት የሚያደርጉት እሳቸው ነበሩ። ያው በቃ ለብዙዎቹ የጣሊያን ጀግኖች እንደተሰጠው እሳቸውን በጣሊያን ጀግና ስለነበሩ ያንን ነገር ሰጥተዋቸዋል። እና እኔ በምወለድበት ሰዓት ጋንዲ ሆስፒታል ነበር የተወለድኩት። እናቴ እየወለደች አዛዥ እሳቸው ናቸው። ኤቭሪቲንግ እዛ ቆሞ ያሉት ዶክተሮቹ ነገሯቸው ያለ ኦፕሬሽን ልጁ አይወጣም፣ ሊወጣ እንኳን ልጁን እናትዬ ትሞታለች አሏቸው። ትሞታለች ላሏቸው እሳቸው በዘሬ ውስጥማ እንደዚህ አይነት እርግማን የለም ነገር የለም በፍጹም በኖርማል ትሞታለች ያለ በፍጹም አትሞትም፣ የሚሆን ይሆናታል እንጂ በዘሬ ውስጥ ይሄ አይገባም አይነት ነገር ይዘው እኔ በቃ ችግር መታክል ይተርፋል ብሎ አላሰቡኝም። እናቴን ለማስረፍ ነው ትግላቸው እና ሲያወጡኝ የሆነ ነገር አደረጉ። አይ ሲያድግ እንትን ይላል ምናምን አሉ። ያሁን በዛ ጊዜ እውነት ለመናገር ቤተሰቦች አቅሙ ነበራቸው። የትም ሀገር ሄደው ችግሩን ለመፍታት አቅሙም ነበራቸው። ግን ልጅ ነው የልጃት እንትን ነው እያሉ ያው ሲል ነገሩ ገግሞ እኔ ሳድግ አሁን የምታይኝ ሰውም አይደለሁም። እውነት ለመናገር በቀን አንዲት ልጅን አየሁኝ አዲስ አበባ ላይ። ልክ የኔን ፎቶ ይዛ ያየኋት እሷ ነኝ። እንደውም አሳድጌ ልይዛት ፈልጌ ከእሷ እኩል መሮጥ አልቻልኩም። ልጅቷ በጣም ትበልጣለች። ጣ ነገር አለው ወይስ ማስተካከል ያለበት? የኔ ችግር አንድና አንድ ነበር። እዚህ ጋር አጥንቶ የተያይዘው ነው። ስለዚህ ፊቴ እንዲህ ይዞረ ነው። ያንን ፊት ታየሁት ኤግዛክትሊ። ይሄ ነገር ከሆነ ተመልሶ ነው ባይዘው ያ ነገር ሲፈታ ተመለሰ። ይሄ ወፈር ብሎ የሚታየው ነገር ምናልባት ለረጅም ጊዜ ያ ታይዶ ስለነበር ሊሆን ይችላል። በቅርብ ግን ሕክምና አግኝተሃል ባለፉት 5 ዓመታት ውስጥ? ምክንያቱም ለውጥ አይባል ነው ቆንጆ እየሆንኩ ስለመጣሁ ነው። እኔ ግን ራሴን እንግዲህ ለውጭ ማለት ችግሩን ብቻ መፍታት ነው የፈለኩት። ይገለኛል ብዬ የማስበው ምክንያቱም ይሄ ነገር ይገልሃል ተብዬ ተነግሮኛል እና ያን ነገር ባይ ዘ ወይ 5% ነበር የመዳን ቻንሴ ስትወለድ። አለበለዛ ሽባ የመሆን አይኔ መጥፋት ምናምን። ስለዚህ ነው 4 ጊዜ ከፍተው 4ኛው ሰው ነው የመታው ያንን ቦታ። አጥንት የተያዘች እንደዚህ የተከበበው ሶፍት ቲሹስ ናቸው። የአይን የምን ነርቨስ ሲስተሞች በሙሉ የተከርቧል። ከዛ አልፎ መምታት ነበረበት እና ሁሉም ጋር ፈርሜ ነው የገባሁት የመጣ ይምጣ ብዬ። ምክንያቱም ይሄ ነገር እንደሚገለኝ ነግረውኛል። ያ ነገር ከሚሆን ሞክሬ ባይወስ እና I went for it እና እንደውም በጣም የሚያስቅ ነገር እንግዲህ ከሀገር ነው መጀመሪያውን ያደረኩት እና ኤክስሬ እንግሊዝ ሀገር ሄዶ
አንዷ ዶክተር ካላየሁት ብላ መጣች። ይሄንንማ ኬዝ ማየት አለብኝ፣ ምክንያቱም በጣም ለሁሉም ለየት ያለ ኬዝ ነበረ እና ይሄንን ኬዝ በቃ ሁሉም ማየት ፈለጉ። ካላየሁት ብላ መጣች። ማታ ላይ ነው ወደ ክፍሌ መጣች። እኔ ልጄ መዝሙሬን ከፍቼ እየደነስኩ ነው ያለሁት ተዳንሰኛ ሰው ነው ወይት አለች። ወይት ብላ ሄደች ተመለሰች እና ማቃቸው ዶክተሮቹ ልጁ his problem is not only mandible, he's also brain sick አለቻት። አንዱ በጣም ወደው ሰው ነው እና ከማዘሩ የተነሳ የዋህነቱ የተነሳ አይ ምንድን ነበር ችግር አለ። ይሄን የሚያክል በጣም ትንሽ ነበር ሌላኛውን የታችኛው የሚከፈተ ውይይታት ብለን ዘመኔ ነው ተዋለኝ። ቀላል ይሄ ትልቅ ስብዕና ነገሮች ቀለል አድርጎ ማየት፣ ምክንያቱም ፊት ለፊት የሚታይ ነገር ስለሆነ አንዳንድ ሰው በጣም መንፈሱ ይጎዳል እና ያንን አይ ኖርማል በልጅነቴ እንደኔው ሌሎች የተጎዱ ሰዎች አሉ። ይዙ ምናምን አንተ ሰባራ ናሻ ይጠጣ እንደዚህ ነበር። ቀልድ ታደርገዋለህ ማለት ነው። ሪላክስ ቀልድበታለሁ። በቃ አንድ ነገር ከመጣ የማትለውጠው ከሆነ መቀበል አለብን። በቃ ስህተት እና ህይወቴ በሙሉ ሰላም ከሚሰጠኝ ነገር ቢኖር ምንም ነገር በህይወቴ ከመጣ ወይ እቀበለዋለሁ ወይ አስወግደዋለሁ። ማስወገድ ከቻልኩ አይለፊት ገው አለቀ። የውሳኔ ሰው ነኝ እኔ አለቀ። ከዛ ነገር ጋር ሲጨማለቅ አልውልም። ህይወቴን እያለቀስኩኝ መኖር አልፈልግም። የማልችለው ከሆነ ደግሞ ተቀብዬው እንደ ጠጋ እንጂ አደርገዋለሁ። በቃ ይሄ ነው። ሌላ ምንም እንትን የለውም። ስለዚህ አንተ ጥሩ እንቅልፍ የምታገኝ ሰው ነህ ማለት ነው። ጥሩ እንቅልፍ በምድር ላይ ወገቤ ብቻ ይመቸው እንጂ ነው የምነግርህ። የለም በቃ ማንም እኔን የሚያክሰው ብቻ ይሄንን ነው የምነግርህ። ማንን በቃ ሲኩን ወገቡን ብቻ ይድላው በዛው መሄድ በሳ በቃ እንደዚህ ነው። መሞት ብዙ ጊዜ ሰው ሲሞት አያስለቅሰኝም። በጣም ይገርማል። ሞት እኔ አያስለቅሰኝም። ብዙ ጊዜ የሚያስለቅሰኝ ኢንጀስቲስ፣ አንፌር ነገር በምድር ላይ ሙቪ በጣም እንደሞት ታውቃለህ። በጣም ያለ ግን የሀበሻ ሙቪ አሁን ማቆም አለብኝ እያልኩ እላለሁ። ሳላለቅስ አልወጣም። ማንም ሰው ሳያለቅስ እኔ ብቻ ነው የማለቅሰው። ደግሞ እየመረው ስላለች ሚስት ደግሞ እየመረው አለቅ በቃ በጣም አልቃሽ። ለምን እንደዚህ ይደረጋል ሰው ላይ? ግን ሰው መሞት ምናምን የምትለው ነገር በቃ ሰው ተፈጠረ፣ ጥሩ እድሜ በልቷል። ስለዚህ ሰው የሆነ እድሜ እንኖራለን፣ እንሞታለን። ይሄ ያለ ነገር ነው። ይሄ አይደለም እንትን የሚያደርገኝ የሚያስለቅሰኝ ነገር በምድር ላይ ሆኖ ሰው የሚከፍለው በተለይ ሰው በሰው ክፋት በሌላው ክፋት አንዱ የሚከፍለው ፕራይስ ለምን ሰው ላይ ያንን ሁሉ መቃን ይፈልጋል? ሰው ምን ለማግኘት ነው? መሞቱ ነገ ሟቾች ነን ሁላችንም። ትተነው ነው የምንሄደው። ምንም ነገር እዚህ ምድር ላይ ብንይዝ አንድ ነገር ከኛ ጋር አብሮ ብሄድ ነገር የለም መቼም። እና ለዚች አይነት እድሜ ለዚች አይነት እኮ ምድር እንኳን ለጥላቻ ለፍቅር እንኳን በቂ ጊዜ አልሰጠንም። ለመፋቀር በቂ ጊዜ የለንም በዚች ምድር። እና ነገር እና ተነገ ወዲያ ምን እንደሆነች አናውቃትም። ለዚህ ሁሉ ነገር ግን ብዙ ነገሮች ለምንሰራ ያ ፓርት እንደዚህ አይነት ሙቪ ላይ ምናምን ሳይ ያናድደኛል፣ ያስለቅሰኛል። ሌላ ደግሞ በጣም ጥሩ ሰዎች ያስለቅሰኛል። በጣም ጥሩ ሰዎች እቀናባቸዋለሁ። ቢኮዝ የእነሱን ያህል ብሆን ምን አለበት ስላሉ እንደምፈልገው ኖር ያላቅም ማለት ይችላለሁ። እንደውም በዚህ ኤሪያ በጣም መልካም ነገር ነው። ደስ የሚል ስብዕና ነው። ልዩ ስብዕና አለው። ከልጅነቴ ጀምሮ ባህሪ አንድ አይነት ነው። ልጅ ሆኜ ጀምሮ ምናልባት እያደግኩኝ ሲሄድ በጣም ቅዱስን በጣም አነባለሁ፣ ደስ ይለኛል። በጣም ማንበብ ወዳለሁ። እኔ ፈተና ኖሮኝ እዚህ ጋር ነው የምነግርህ። ደስ የሚለኝ መጽሐፍ ካየሁ ፈተናውን ትቼ እዛ መጽሐፍ ሳነብ ታገኘኛለህ።
እንደዚህ አይነት ክሬዚ የሆነ ነገር ያለኝ ሰው ነኝ ከልጅነት። ደስ የሆነ ነገር ደስ ይላል። ትንሽ ደቂቃ ብዬ ራሴን አታልዬ በዚህ መጽሐፍ ተውጬ ሳላነብ እገባለሁ። እንደዚህ አይነት ክሬዚ አይነት ነገር አለኝ። ግን እግዚአብሔር ይመስገን እሱ መልካም ስለሆነ ሁሉን ነገሬን ላይ ሁሌ ለሚስቴም ነገር ምን ነገር በሚሆን የሚኖረው እግዚአብሔር ሳይሆን አያስጨንቀኝም ማለት ነው። በቃ በእኔ ህይወት ቢሆነው ነገር ያያየው ያለው እኔ ሁሌ ከልጅነት የምጠልያለሁ ጌታ ሆይ እኔ እንደሆነ አይኔ ባየው መሄድ ሰው ነኝ። አንተ የማይሆነውን ነገር ዝጋብኝ፣ ከዝጋብኝ አንተ እንዳረከው አውቀዋለሁ። በቃ አላለቅስም፣ ዝጋብኝ አንተ። እኔም አሜን ደስ ካለኝ አንድ ነገር እንትን ነኝ ፍላየር ነኝ ያንን የወደድኩት ነገር ማለት ፈልጋለሁ በቃ